አመሰግናለሁ እንግዲህ በዚህ በአዲስ አበባ ዛሬ የሃይማኖት ተቋማት መሪዎች ከመንግስት የሥራ ኃላፊዎች ጋር ውይይት ያካሄዱ ነው የሚገኙት። የውይይት መድረኩ ዓላማ እንግዲህ በመንግስትና በሃይማኖት ተቋማት መካከል ያለውን የትብብርና የግንኙነት ምዕራፍ ወደ ላቀ ደረጃ ማሸጋገር ያለመ መድረክ ነው። እንግዲህ በዚህ ውይይት መድረክ የተለያዩ ሃይማኖት ተቋማት ተወካዮች እየተሳተፉ ነው የሚገኙ። እንግዲህ በመንግስት በጀመራቸው ሰፋፊ የልማት ፕሮጀክቶችና የሰላምና ጸጥታውን በማስጠበቅ ረገድ የሃይማኖት ተቋማት ያለባቸው ኃላፊነት ከፍተኛ ነውና ይህን ግንኙነትና ትብብር ከመንግስት ጋር በማጠናከር የድርሻቸውን ለማበረከት ቃል ገብተዋል። የሃይማኖት መሪዎቹ በመድረኩ እንግዲህ የመክፈቻ ንግግር ያደረጉት የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ምክትል ኃላፊው አቶ ተስፋዬ ጫኔ ናቸው። አቶ ተስፋዬ ጫኔ እንግዲህ በንግግራቸው ምንድነው ያሉት? የሃይማኖት ተቋማት ለሰላምና ጸጥታ እንዲሁም ለልማት ጉዳዮች ያላቸው አስተዋጽኦ የላቀ በመሆኑ ይህን ትብብራቸውን አጠናክረን እንቀጥላለን ብለዋል። እንግዲህ ከለውጥ ወዲህ በተለይ ደግሞ የሃይማኖት ተቋማት እዚህም እዚያም የሚነሱ አንዳንድ ችግሮችን በማርገብና በመፍታት እንዲሁም ደግሞ በልማት ፕሮጀክቶች ላይ የህብረተሰቡ አስተዋጽኦ የላቀ እንዲሆን የሃይማኖት ተቋማት የራሳቸውን አስተዋጽኦ እያበረከቱ ይገኛሉ። ይህን አበርክቶም አጠናክረው መቀጠል አለባቸው ነው ያሉት ምክትል ቢሮ ኃላፊው። እንግዲህ በመድረኩ በሀገር መንግስት ግንባታና በሀገር እድገት ላይ የሃይማኖት ተቋማት የሚጫወቱት ሚና የሚል ርዕስ ያለው ጽሁፍ በመድረኩ ቀርቧል፣ ለውይይት ቀርቧል። በዚህም ሰፊ ውይይት እየተደረገበት ነው የሚገኘው። እንግዲህ በውይይቱ ላይም የተለያዩ ሃይማኖት መሪዎች ሀሳባቸውን አንስተዋል። ለሀገረ መንግስት ግንባታ የሃይማኖት መሪዎች ድሮም ዛሬም ወደፊትም የሚጫወቱት ሚና ከፍተኛ ነው። እኛም እንደ ሃይማኖት መሪ በየእምነት ቤቶቻችን ሰው ለሰላምና ልማት የራሱን አስተዋጽኦ እንዲያበረክት የራሳችንን ድርሻ እንወጣለን ሲሉ ሀሳባቸውን ሰጥተዋል። እንግዲህ አዲስ ሚዲያ ኔትወርክም በቦታው ተገኝቶ ሀሳቦችን እየሰማ ይገኛል። በምሽት ዜና ወጃችን ደግሞ የተሳታፊዎችን አስተያየት ይዘን የምንቀርብ ይሆናል። አመሰግናለሁ።